አብርሽ እንግዲህ አባቱ መተዋል ማለት ነው። በድጋሚ መተዋወንም ስለ አብርሽና ስለ ሩታ እንግዲህ መልእክት አስተላልፈዋል ማለት ነው። ምክንያቱም ያው አብርሽ የሚሰራው ስራ ጥሩ እንዳላይደለና ከልጅ እናቱ ጋር መስማማት እንዳለበት ተናግረዋል። በነገራችን ላይ የሆነ ነገር ያየሁት ነበረ ማለት ነው። ቲክቶክ ላይ ዞር ዞር ስል ሾፍ ሾፍ ስል እና በጣም ነበር የተሰማኝ ምናምን ነገር እሱ ምንድነው ፎቶ ተዘቅዝቆ ምናምን አይቼ በጣም ተናደድኩ። አስባችሁታል? ምን አለ መሰላችሁ? ፎቶ መዘቅዘቅ ማለት ይሄ ሽንፈት ነው። ገባችሁ? እነሱ ከተስማሙ እነሱ ከተዋደዱ ሌላው ሰው አያገባውም። ጋይስ በዛ ላይ ደግሞ የቤተሰብ ፎቶ አትዘቅዝቁ። በተለይ ቲክቶከሮች በህግ አምላክ ወይኔ ፈጣሪ ወይ ትዕግስት ውስጥ ሙቀት አለ። እናንተ ሙቀት የግለኝ ነው። እኔ ግን ምንም አልቻልኩትም። የዘንድሮ ሙቀት የተለየ ነው ማለት ነው። እና ያው እንግዲህ መጥተዋል ማለት ነው። በድጋሚ መጥተው አብርሽን እንግዲህ አስጠንቅቀውታል ማለት ነው። ሶ በእርግጥ አብርሽ የሚፈልገው የልጅ እናቱን ነው። ምናልባት ለስራ ምናምን እንትን ሊል ይችላል። ይችኛዋን ሄርሜላ ተብዬዋ ሊፈልግ ይችላል። ከዛ ውጭ ግን የወለደ ነው። መቼም ቢሆን የወለደ አይለያይም ጋይስ። የወለደ እስካልተለያየ ድረስ እኛ እናያለን እንሰማለን ምናምን። ከዛ ውጭ ግን እኛ ሌላ ውስጥ መናገር ሰውን መሳደብ ምናምን አይጠበቅብንም። ምክንያቱም ሁሉም ነገር ድራማና ውሸት ስለሆነ ማለት ነው። ሰው የልጅ እናቱን የሚፈልግ ከሩታ ጋር ብዙ መስዋዕት ከፍለዋል። ደግሞ ታውቃላችሁ በጣም ብዙ መስዋዕት የከፈሉት እኛ እናውቃለን ማለት ነው። ምን አይነት መስዋዕት እንደከፈሉ ማለት ነው። ሰላም ሰላም! ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። እናንተ ቻናሌን ተው ሰብስክራይብ አድርጉኝ። ኢትዮጵያ ስልገባ 54 አስገቡኝ እንዴ 50 ሺህ አስገቡኝ ጋይስ 50 ሺህ ሰብስክራይብ አስገቡኝ። ምን ችግር አለው? ሰብስክራይብ ደግሞ ለሰብስክራይብ ማለት ነው ያደላችሁ ሌላ ያደርጋሉ። እኛውም ሙቀት የግለን ባይዘው ኢትዮጵያ ሊገባ ስለሆነ ኢትዮጵያ በአዲስ ነገር እመጣላችሁ። ነገሩ ምንድነው? ቀርጫ ማሳያችሁ እናንተ ምንም አታዩም። የገጠሩ ምናምን ብናሳያችሁ አትፈልጉም። ምክንያቱም ሁልጊዜ ልክ እንደ ዳብሽ ሩታ ወይ ውሸት እየዋሸን መምጣት ነው የምትፈልጉት እናንተ ወይ ምናምን ነገር እንደዛ ካልሆነ አትፈልጉም። ገባችሁ? ውሸት እየዋሸን ምናምን እንደዛ ካልሆነ አትፈልጉም። እሱ ደግሞ የኛ ሀገር በጣም ከባድ ነው ጋይስ። በጣም እንደዚህ በተለይ እኛ አላገባንም ምናምን የወደፊት ህይወት ገና እንጀምራለን። አብዛኞቹ እድሜያችን በስደት ነው ያሳለፍነው እና ስለዚህ እንደዛ ስለሆነ እንደዚህ አይነት ቪዲዮ እኛ ልንሰራ አንችልም። የኛ ማህበረሰብ ደግሞ በጣም ከባድ ነው። አስባችሁታል? እና ለዛ ስለሆነ በጣም ከባድ ነው። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ እና እንደዛ ነው እላችኋለሁ። ለማንኛውም እንግዲህ አብርሽ አባቱን እንግዲህ ይሰማል አይሰማም፣ ድጋሚ ከዚች ልጅ ጋር ይገናኛሉ አይገናኙም፣ እስኪ እኛ የምናየው ነገር ይሆናል ማለት ነው። እንከታተላቸዋለን። ምክንያቱም እንግዲህ ከእሷ ጋር እንደማይለያዩ እንደማይገናኙ ነው የተናገረ። አስባችሁታል? ከእሷ ጋር እንደማይገናኙ እሷ እንደማይፈልጋት ነው የተናገረ። ነገር ግን በሂደት የምናያቸው ይሆናል። ይቀጥላል አይቀጥልም፣ ሄርሜላ ጋር ይቀጥላል አይቀጥልም እናያለን ማለት ነው። ባይ ዘ ዌይ ወይኔ ሙቀቱ እንዳለ በስመአብ ፊቴ ላብ ጠብጠብ ነው የሚለው ማለት ነው። አትገረሙ? ያለው ነገር ለዛ ነው። በተረፈ ግን እንዴት ናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ግልቦቼ፣ የኔ ግልቦቼ፣ የኔ ማሮቼ፣ የኔ ኬኮች፣ የኔ ሁሉ ነገሮች ማለት ነው። ደህና ናችሁ? ለሁላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ካለ እናንተ ናፍቆት በስተቀር አዎ እና እላችኋለሁ። ይሄን ያለው ነገር በተረፈ ብዙ አላወራባችሁም። የልጆች ጫጫታ አለ ምናምን ነገር እሱ ስላለ ብዙ ማውራት አልፈልግም። ሀሳብ አስተያየት ካላችሁ ጋይስ ኮመንት ላይ አስቀምጡልን። በተረፈ ግን የልጆቻችሁ ጫጫታ እያለ ነው እና ይሄ ነው እንግዲህ አብረሻችን አድብ ተብለሃል። አብረሽ አድብ ማደብ አለብህ አንተ ማማጨቤ። እናንተማ ቆይ ጉጉ መረገጥ አለባችሁ። ቆይ ትረገጣላችሁ እንደገና ማለት ነው። ማማጨቤ የምትባለው ግለሰብ ራሱ ፈጣሪ ወይ ትዕግስት ውስጥ በጣም ተጨማለቃችሁ። ቆይ ስለምንድነው ግን እንደዚህ በዚህ ልክ የሆነችው? ስማሙ ለፍስከተዶምላት ለልጆቿ ራሱ እግዚአብሔርን በዛ ልክ መሆኑ አግባብ ነው ብዬ አላስብም። መቤቴ ነው እንዴ! እነዚህ ልጆች ነገ ጧት እኮ ቪዲዮ ሲያዩት በጣም የሚሰማቸው በጣም ነው ያዘንኩት። ገብርኤልን
ያው በእርግጥ የምታዘር ነገር አለው። በዛ ላይ ውሃ ስደፋባት ምናምን ምናምን ያለው ነገር በጣም እንትን የሚል ግን ቢሆንም ደግሞ ለልጆች ሲባል እንደዛ አይነት ቪዲዮ ባሰራ በጣም ደስ ይል ነበረ።